ማለት ነው። ግን አንተ እውነት መጥፎ የሚያስብ ሰው ምናልባት ቀድሞ ሊጠነቀቅ ይችላል። እውነት አንተ የማይሆን ነገር አስብ። ቡኒ አሪራ ማለት ነው። ሰይድ ቢሮ ሄደ እንግዲህ ሰይድ ቪዲዮ ቀርጿት ለባሏ ለአሼ ልኮባት እንግዲህ እንዴት ቀረጽከኝ ልጅ እየተንቀለቀለች ነው። ደግሞ አሪራ ስትጠጣ ደግሞ አፍንጫዋ ሁሉ እንዳለ ልቅልቅ ብላለች። በቃ እንደ ድሃ ማቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ነው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። እናንተስ እንዴት ናችሁ? ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን አለ ሰላም አለ ያድርግልን፣ ወጥቶ ተመቅረት በቃ ይበለን። ውዶች ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እሱ ምንድነው እንግዲህ ቡኒ ሰይድ ቀርጾ ማለት ነው ወደ ባሏ ልኮላታል። እንግዲህ ባሏም ጋር ተጣልታለች። የሱመያ ዱዓ መሰለኝ ችብችብችብ ባረገና እንግዲህ ዛሬ ማለት ነው ወደ ሰይድ እና ወደ ሱመያ ነው የመጣሁት። የሆነች ልጅ ኮሜንት ጽፋ አይቼ ነው ማለት ነው። ወደ ሃይማኖት ያጣጋችው ልጅ ናት እና በጣም አናዳኝ ነው እውነት ለመናገር ማለት ነው። አንዳንድ ሰዎችም ያው እኔ ሁለተኛ ቢያገባብኝ እኔ ሶስተኛ ቢያገባብኝ እኔ እንደዚህ ሁኝ ይሆናለሁ እኔ እንደዚህ ሁኝ ምናምን የሚል ኮሜንት በዛ ስር ገብታ ሙስሊሞች ሲባሉ በቃ ማግባት ነው ምንድን ነው ብላ የሆነ በቃ የሆነ ስድብ ተሰርባ የወጣችው ማለት ነው። የእኔ ውድነት እኔ ለአንቺ ልልሽ የምፈልገው ማለት ነው የአንቺ የመለሽውን ሁሉንም ክርስቲያኖች ወገን እንትን ሊል አይችልም፣ ሊወክል አይችልም። እንደ መጽሐፍ ቅዱስ በምንሄድበት ገደብ እንደሌለው ታውቂያለሽ። እንደገና ደግሞ እንደ ሌላ ሃይማኖት እንደ ክርስትና ሃይማኖት ስንሄድ ደግሞ ያው በድብቅ ሂደው ዝሙት ሰርተው ልጅ እንደሚወዱም ታውቂያለሽ። እንደ መጽሐፍ ቅዱስ ራሱ ምንም ነገር ገደብ እንደሌለው ይሄን አግባ እንደማይባል ግን እንደ ህገ መንግስቱ ግን ያው በጋብቻ ላይ ጋብቻ በሰማንያ ላይ ብለሽ ስትይ ሊከሰስ ይችላል። እንደ እስልምና ግን ሊከሱት አይችሉም። ለምን? ቁርአን ነው እንትን ያለው የቁርአን ህግ ስለሆነ ማለት ነው። ስለዚህ ማኖር አለማኖር ወንድነት መሆን አለመሆን ያ የራሱ የሰውየው ፋንታ ነው። እንደ ሰውየው ውቀሽ እንጂ እንደ ሃይማኖት ወቃሽ አትሁኝ ለማለት ፈልጌ ነው። ለማንኛውም እስኪ ዛሬ ማለት ነው ሱመያ ድሮ ሰይድ ጋር እያለች እንዴት ነበረች፣ አዩ ደግሞ ዛሬ ሰይድ ጋር እያለች እንዴት ነበር የሚለውን ቪዲዮ እስኪ ራክት እያደረግን እንያቸው። እስኪ እንያቸው ማለት ነው። እንግዲህ ሰይድ እና ሱመያ በየመን ላይ ሆነው እንደዚህ ነበር ኑሯቸውን እየገፉ ያሉት ማለት ነው። ስለዚህ ዩቲዩብ ስለሆነ የሚሰሩት ያው ዶላር ስለሆነ እንደዚህ አይነት ድራማዎችን እየሰሩ የምናውቃቸው ናቸው። ዛሬ ላይ ደግሞ እንግዲህ ከአዩ ጋር ሆኖ ያው ሱመያን ወድሻለሁ በይ ሱመያ እንደዚህ እላለሁ በይ እያለ እንግዲህ ዛሬ ላይ ደግሞ ያው ካሜራውን ደቅኖ እንትና አዩ ጋር እየተመካከሩ የሚሰሩ ባልና ሚስቱ ነው አሁን ማለት ነው። ሀገራቸው ገብቶ ግን ሱመያ መብቷን ማስከበር ትችላለች፣ በደንብ ታስከብራለች። ፍቺ ትጠይቃለች፣ በደንብ ትጠይቃለች። ካልፈለገች ግን አዩን ፍታ የማለት ግን መብት የላትም። ልጆቹን የማሳየት መብት አላት። ሰይድም ልጆቹን የማየት ግዴታ መብትም አለው። አንድ አባት አንድ እናት እንደ አባትም እንደ እናትም አባት ላይ ካለ ያን ሰውዬ አባት ልጆችን አታይም ካለ ካሳ ልጆቿን የማየት ህግ ራሱ አሳይ ተብሎ መታሰር ድረስ የሚያደርሰዋል። ይሄ ግድ ነው፣ ግድና ግድ ነው እንደ ሃይማኖታችን ማለት ነው። እናትም ደግሞ አባትን ልጆቹ ማየት አለበት። በሳምንትም ይሁን በወርም ይሁን ብሎ በህግ በወረቀት ያስከብርለታል ማለት ነው። ሱመያና ሰይድ ግን አሁን ምንም ንግግር ላይ ምንም እንትን ላይ ስላልደረሱ ያው እሷ በቃ አላሳየ ነው። ወደ ፍርድ ቤት ብትሄድ ሰይድ አሁን ወይ አልፈታም ነው የሚለው ወይም ደግሞ እሺ እፈታለሁ፣ ልጆችን ታሳየ፣ ልጆችን ይዛለሁ፣ ልጆችን አስተምራለሁ የሚል ቃል ነው። ግን ከእናትየቱ ከሱመያ ግን የመውሰድ መብት የለውም። እነዚህ ልጆች ህፃን ናቸው፣ ህግ አይሰጠውም። ለዛ ነው ግን እኔ ሱመያን የምጠይቀው እንዴት መብቷን አታስከብርም? ሀገሯ ላይ ነው ያለችው፣ ወንድሞች አሏት። ሂዳ ከሳ መብቷን ማስከበር፣ ፍችም ከፈለገ ይፈታኝ፣ ልጆችን እንዳሳድግ ካደረገች ማሳደግ፣ አይ እኔ ለሁለት አልኖርም ማለት መብት አላት። ስለዚህ አንዳንድ ሰዎች እየመጣችሁ አትበጥረቁ፣ እንደ እስላምን አታንቋሹ፣ እንደ እስላም አትሄዱ። ሰይድ ቆሻሻ ሆነና
የኛ እስልምናችንን አታቆሹ። ሰይድ አንድ ግለሰብ ነው። ገባችሁ? ስንት ሚሊዮን ሙስሊም የሚኖርበትን የኛን ስንት ሙስሊም የሚከተል ሃይማኖታችንን ሰይድ እንደዛ አንቋሸሸ ብላችሁ በሰይድ የተነሳ ብዙ ሃይማኖት ላይ አትስለፉ ለማለት ፈልጌ ነው። ይሄንን ለማለት ፈልጌ ነው ማለት ነው። ስለ ሰይድ አውሩ መብታችሁ ነው፣ ግን ስለ ሃይማኖትም አትግቡ አንዳንድ ወገኖቻችን ማለት ነው። እስኪ አዩን ደግሞ ለአዩን ሳይሆን የሰይድ ልጅ ጀሚላን እስኪ አይተን እንመለስ። ሄሎ ወለካሎ ሄሎ ወለካሎ ሄሎ ወለካሎ ሄሎ ወለካሎ ሄሎ ወለካሎ ሄሎ ወለካሎ ሄሎ። እንግዲህ ሱመያም ላዩ በረኪና ልጆችን ቀምቼ እሰጣለሁ ብሎ ላዩ በረኪና ሚስጥር ቋጣሪ መስራው ቢነግራትም ያው ሱመያ ተሸፍና ሄዳ ስለሰማ ይችል የምትመስል ልጅ በእንጀራ እናት አላህም እጅና በስጀመር እንጀራ እናት ሳትሞት እንዴት ነው የሚያሳድገው? እናት እያለ ማለት ነው። እናት እያለ እንዴት እንጀራ እናት ያሳድጋል? አይ አልይዝልህም ልጆችህን ያዝ ብላ ብትለው ግዴታው ነው። ማንም ሊያሳድግለት አይችልም። እንጀራ እናት ነው አይደለ? ስለዚህ እናት ደግሞ አልሰጥም ልጆችን ነክሼ አሳድጋለሁ የምትል ከሆነ ግን በገንዘብ በሀሳብ በተለያየ ነገር ሰፖርት ማድረግ ያለበት አባት ነው። እናት አሊዝም እስካላለች ድረስ ማለት ነው። ስለዚህ ከሱመያ ቀምቶ መቼም ለአዩ በረኪና ሊሰጥ አይችልም። እውነቴን ነው የምላቸው፣ ይሄ ነውርነት ነው። አዩ በረኪና እንኳን ልጆች አይደለም እነዚህ ልጅ አይደለም እንኳን ልታሳድግለት ለትላልቆቹም አልተመለሰች። አስባችሁታል? ተካሜራ ጀምና እንትን አድርጋ ነው የምታንጠለጥለው። ስለዚህ እናት እያለች ለምንድን ነው እንጀራ እናት የሚያሳድግ ልጆቹን? ስለዚህ አንተ ራሱ ማይንድህን ብታስተካክለው መልካም ነው ሰይድ ማለት ነው። ለምን እናት አለች ስንት ለፍታ በሰው ሀገር ላይ መከራዋን ስቃዋን አይታ የወለደቻቸው ልጆች ናት። እዛ እናት ናት ደግሞ እናት እንትናትን ሞላኪን ግን ተስማምተክ ሱመያ አድራለሁ ካለች አድራለሁ አይፍታይ ካለች በቃ የሚፈለጋትን ነገር ወስዳ እንደ ሚስት እንደ ልጆች አሳዳጊነት ነፃነቷን አውጃ መቀመጥ መብት አላት ማለት ነው። ስለዚህ መብቷን ልትጋፋት አይቻልም። ግን ሱመያ ደግሞ መብትሽን የልጆችንም የራስሽንም ለማስከበር ቀርበሽ መነጋገር ግዴታ ይልሻል። ወንድነት ነው ሲጀመር፣ መጓፈጥ ወንድነት ነው ሱመያ ማለት ነው። ዝም ብለሽ ስለራቅሽ ብቻ ወላሂ ይሄ ወንድነት አይደለም። እሱን ሳይሆን የምትጎጂው እነዚህ ልጆች ነው ማለት ነው። ልጅሽን የምትጎጂው ባጭሩ ማለት ነው። ዞሮ ስትርጋባት ብላ መሄዷ ስለማይቀር ይህንን ተገምታዊ እስቲ ያዩን በረኪና ደግሞ በአሁኑ ጊዜ ቆርዛ ማይቱ ማለት ነው። ይሄ ነገር እንዲሆን ልጆችን እስከማገኛቸው አታጨናንቂኝ፣ ተረጋጊ። እዚህ አብረሽን ከሆንሽ ሁኚ፣ እዚህ ትቀመጫለሽ፣ እኔ እየወጣሁ እየፈለኳቸው መልሳለሁ። እምቢ ካልሽ ደግሞ ቤት ሄዳለሁ ካልሽ ቤት ድረስ ጠብቂኝ። ፈልጊያችሁ ስመጣ እመጣለሁ። አሁን የመጣሁት እኔ ወደ ቤት ለመመለስ ሳይሆን እነሱ አዩ በረኪና እንግዲህ ያው ሰይድም ልጆቹን እንዳይፈልግ በቃ ጥምጥም ብላ እንደሙጨሰው እንትን በምትልበት ሰዓት እንግዲህ ካሜራ ደብቃ ነበር። ካሜራ ደብቀው ነው መቼም እየደበቁ ነው መቼም የሚያወሩትና ግን ተመካክሮ ነው ደብቀው ሳይሆን እየተመካከሩ ወደ ካሜራ ደብቀናል ምናምን የሚለው እንጂ ደብቀው አይደለም። ስለዚህ ሰይድ እውነት ለመናገር ያው ልጆችን በእንትን በማለትክ ያው ብልግና ነው። አመቻችተህ ማግባትክ መልካም ነው። ሰይድ በነገራችን ላይ አሁን ከሌላ የወለደው በዝሙት የወለደው ልጅ አለ ብላለች ሱመያ። የዛን ትታችሁ አብዛኛውን ሰዎች ማለት ነው ዝሙትን መጥላት ሲገባቸው በሐላል ያገባት ሚስቱን አዩ በረኪና በእሷ ላይ በጣም ብዙ ሰው ሲሳለቅ እርሜሽ ይጠር እርሜሽ። በነገራችን ላይ በጣም እርግማን የበዛበት ሰው እርሜው ረጅም ነው። ሰምታችኋል? እርሜው ይረዝማል። ለምን እንደሆነ አላውቅም። ብላክስ ነው እውነት ለመናገር መልካም ሰዎች፣ ጥሩ ሰዎች፣ ሰጭ ሰዎች፣ አዛይ ሰዎች፣ ለሰው የሚያዝኑ የሚቆረቆሩ ሰዎች አይታችሁ ከሆነ ወላሂ ቶሎ ብለው ነው የሚቀጠፉት፣ ይሞታሉ ማለት ነው። ጠማማ ሰው ግን እርሜ ልኩን ሲሰቃይ በቃ ያን ሰው የቆመውን ሰው ሲያሰቃይ የሚኖረው ተማም እንደዚህ አይነት ነገር ነው ማለት ነው። ስለዚህ ሰይድ ደግሞ በሰው ላይ ሞት አለ፣ ብዙ ነገር አለ። መጀመሪያ ቅድሚያ የምትሰጠው ለልጆች ነው። ነገ ጧትም አባት ብለው ብዙ ነገር ሊያደርጉልህ የሚችሉ ልጆች ናቸው። እውነት ለመናገር አባት ከየትም ይውለዳቸው ለልጆቹ አንድ ነው።
ከ5 ሴት የሚወለድ ከ10 ሴት የሚወለድ ለምን 30 ልጅ አይሆንም? አባት ለሁሉም ልጆቹ አባት ነው። እናት ናት ለሁሉም ልጆቹ እናትም አትሆኑ። ምሳሌ ከአንዷ 4 ቢወልድ ከአንዷ 4 ቢወልድ 8 ልጆችን ቢወልድ ልጆች ናቸው የሚሉት። ለምን መሰላችሁ? በአንድ ስም የሚጠሩት። በቃ ልጆች የሚል አባት። የዛ ጊዜ የእናንተ በደል የእናንተ ግፍ የእናንተ የተሰራችሁት ይጠፋና ወደ ልጆቻችሁ ታዘነብላላችሁ ማለት። ልጅን የሚወድ አባት ልጅን እንደዚህ የሚል አባት እያላችሁ በደሉን እርስ ረሱታላችሁ። እናት ይሄን የምታደርገው ግን ልጇን በዳር እስከ ስር ድረስ የምትወድ እናት ናት። በጣም የምትወድ ናት። በቃ የራሱ ጉዳይ ብላ እሱን የምትጎዳ ከሆነ እሱ ይጎዳል ብላ ስታስብ ማን ነው የሚጎዳው? አንድ እናት ወይም ደግሞ ያ ሰውዬ የት አባቷንስ ብሎ ሚስቱን እጎዳለሁ ብሎ ካሰበ ማን ነው የሚጎዳው? ልጆቹ ነው፣ ማንንም አይደለም። ለምን የመጡት ከነዛ ሰው ነው። በቃ ከነዛ ከሙጅሪም ከተባሉ ሰዎች ነው፣ ከዛ መጥፎ ከተባሉ ሰዎች ነው። ታዲያ እነዚህ ልጆች እንደዛ ሆነው መጥተው አባትና እናት መጥፎ ከሆኑ ልጆቹ መጥፎ ናቸው ማለት ነው? አይደሉም። ስለዚህ ያንን ነገር በዛ አንግል ይሰቡት ማለት ነው። ሱመያ ልጆቹን አሳይተሽ መብትሽን ለማስከበር ብትሞክሪ መልካም ነው። ሼር አድርጉላለ ሱመያ። በቃ ከሰሽ አዳም አለ ቤት ብሎ አለ። ቤትሽን በራስሽ ስም በቃ ትምህርት ቤት የቤትሽን ክራይ በቃ ፏ ዝንጥ ብለሽ ለመኖር ሞክሪ። የለፋሽበት ሀብት አይደለም። ምን ይሄ የሚያሮጥሽ ተኋላ እንዲከተልሽ ምናምን አትፈልጊም። መብትሽ ነው። ንገሯት፣ ኡስታዞቹም ንገሯት። በቃ አልፈልግም ካለች አልኖርም ካለች አልኖርም፣ መብት አለሽ ማለት ነው። የሚያስገድድሽ የለም። እስልምና ሲጀመር አያስገድድም። አስገድዶ የሚያኖር ሀያት አይደለም። ስለዚህ ላይክ አድርጉ። ሰላም አለይኩም።